ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ዛሬም ጀግኖች አትሌቶቻችን ኮርተውናል። በሻንጋይ የ2025 የዳይመንድ ሊግ የኢትዮጵያውያን አትሌቶች አንጸባራቂ ድል አስመዝግበዋል። ሪከርድ ጭምር በተሻሻለበት በዛሬው የዳይመንድ ሊግ ውድድሮች ጀግናዎቹ አትሌቶቻችን ድል ቀንቷቸዋል። አትሌት በሪሁ አረጋዊ በአስደናቂ ብቃት በዚህ በዳይመንድ ሊግ አሸንፏል። እንዲሁም አትሌት ጽጌ ድጉማ አንደኛ ከመውጣቷም በላይ ዓለምን ያነጋገረ አስደናቂ ውጤት ማስመዝግባለች። እንዲሁም በ3000 ሜትር የወንዶች መሰናክል ውድድርም ኢትዮጵያ ወርቅ አግኝታለች። ስለነዚህ አስደናቂ ድሎችና እንዲሁም አሁን የወጡ ስላሉ ተያያዥ ድሎችም መረጃዎችን አጋራችኋለሁ። እንዲሁም ኢትዮጵያ ከቅርብ ጊዜ ወዲህ ብዙ በማትሳተፍባቸው ውድድሮች ጭምር አስደናቂ ውጤቶች በመመዝገብ ላይ ናቸው። ለአብነትም በ800 ሜትር እና በመሰናክል ውድድሮች ትልቅ ድል እየተመዘገበ ነው። ዛሬ በዳይመንድ ሊግ የወርቅ ሜዳሊያ ያስገኘችውና ሪከርድ ጭምር ስላሻሻለችው ጽጌ ድጉማ በዓለም አቀፍ መገናኛ ብዙሃን መነጋገሪያ ለምን ሆነች? ትኩስ መረጃዎችን አብራችሁን ስትቆዩ የምትሰሙት ይሆናል። በመጀመሪያ ጀግኖች አትሌቶቻችን ባስመዘገቡት አንጸባራቂ ውጤት እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እንወዳለን። እናንተም አትሌቶቻችን እንኳን ደስ አላችሁ ምኞታችሁን በኮሜንት ሳጥን ውስጥ በማስፈር እንድትገልጹላቸው አክብሮታዊ ግብዣችን ነው። ለቻናላችን አዲስ ከሆናችሁም ትኩስ የሀገራችን የአትሌቲክስ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ እንድታደርጉ አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ በሻንጋይ ዳይመንድ ሊግ በወንዶች 5000 ሜትር የኢትዮጵያውያን አትሌቶች አሸንፈዋል። በዳይመንድ ሊግ ኢትዮጵያውያን አትሌቶች ከአንደኛ እስከ 3ኛ ተከታትለው በመግባት አስደማሚ ድል አስመዝግበዋል። በቻይና እየተደረገ በሚገኘው ውድድር በ5000 ሜትር በወንዶች በሪሁ አረጋዊ፣ ኩማ ግርማና መዝገቡ ስሜ ተከታትለው ከ1 እስከ 3 ገብተዋል። በሁለተኛዋ ከተማ ሻንጋይ ዛሬ በተደረገው የ5000 ሜትር የወንዶች ውድድር ላይ አትሌት በሪሁ አረጋዊ በበላይነት አጠናቋል። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪሁ አረጋዊ የዓመቱን ምርጥ ሰዓት በማስመዝገብ ነው እንግዲህ ዛሬ ማሸነፍ የቻለው። በዚህ ውድድር ላይ 12 ደቂቃ ከ50 ሴኮንድ ከ45 ማይክሮ ሴኮንድ ርቀቱን ለማጠናቀቅ የወሰደበት ሰዓት ሆኗል። ኩማ ግርማና መዝገቡ ስሜ ደግሞ የግል ምርጥ ሰዓታቸው በማስመዝገብ ጭምር ሁለተኛና ሶስተኛ በመውጣት ውድድራቸውን ፈጽመዋል። ኩማ ግርማ 12 ደቂቃ ከ50 ሴኮንድ ከ60 ሰከንድ ማይክሮ ሴኮንድ ሲገባ መዝገቡ ስሜ ደግሞ 12 ደቂቃ ከ51 ሴኮንድ ከ86 ማይክሮ ሴኮንድ መግባት ችሏል። ጀግናው አትሌታችን በሪሁ አረጋዊ በፓሪስ ኦሎምፒክ በ10000 ሜትር የብር ሜዳሊያ ማምጣቱ የሚታወስ ነው። አሁን ላይ ዓለም ላይ አሉ ከሚባሉ የረዥም ርቀት ሯጮች መካከልም በቀዳሚው ስፍራ ላይ የተቀመጠ አትሌት ነው። በዳይመንድ ሊግ ውድድርም የዓመቱ ምርጥ ሰዓት በማስመዝገብ ጭምር ነው የኢትዮጵያን ባንዲራ ዳግም አንስቶ ያውለበለበው። በነገራችን ላይ ከወር በፊት በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ላይ በ3000 ሜትር ወርቅ ያመጣል ተብሎ ሲጠበቅ በኖርዌያዊው አትሌት ተቀድሞ ወርቁ እንደተነጠቀ የሚታወስ ነው። ዛሬ በተደረገው በዚህ የዳይመንድ ሊግ ውድድርም በሪሁ ዳግም ወደ ገናና ክብሩ ይመለስ ይሆን በሚል ብዙዎቹ ከውድድር በፊት ጠይቀዋል። በሪሁም በብቃቱ ጥርጣሬ የገባቸው የስፖርት ተንታኞች በሚያሳምን ብቃት በሻንጋይ አሸንፈዋል። ለዚህ ታላቅ ድሉም እንኳን ደስ አለህ እንኳን ደስ አለን ለማለት ደግመን እንወዳለን። በዚሁ በቻይና ሻንጋይ እየተካሄደ ባለው የዳይመንድ ሊግ ውድድር ኢትዮጵያዊው አትሌት አብርሃም ስሜ ኬንያውያንን አስከትሎ በመግባት አሸንፏል። በሻንጋይ በተደረገ ዳይመንድ ሊግ የወንዶች 3000 ሜትር መሰናክል ነው አትሌት አብርሃም ያሸነፈው። አብርሃም ስሜን ርቀቱን ለማጠናቀቅ 8 ደቂቃ ከ07 ሴኮንድ ከ92 ማይክሮ ሴኮንድ የወሰደበት ሲሆን የዓመቱ ምርጥ ሰዓት ሆኖም ተመዝግቦለታል። በዚህ በወንዶች 3000 ሜትር መሰናክል ዳግም የኢትዮጵያ ስም ከፍ ብሎ የተጠራበት አስደናቂ ውድድርም ነው። በተለይ አሁን ላይ እጅግ ውስን ከሆኑት ውድድሮች ባሻገር እንደ 800 እና መሰናክል ባሉ ውድድሮች ላይ አትሌቶቻችን ድል ማስመዝገባቸው ይበል የሚያሰኝ ነው።
ዛሬ በሻንጋይ በተደረገው ሌላኛውና አስደናቂው የዳይመንድ ሊግ ውድድር በሴቶች 800 ሜትር አትሌት ጽጌ ድጉማ ምርጥ ሰዓት በማስመዝገብ አሸንፋለች። ጽጌ ርቀቱን ለማጠናቀቅ 1 ደቂቃ ከ56 ሴኮንድ ከ64 ማይክሮ ሴኮንድ ወስዶባታል። ይህም የኢትዮጵያውያን የርቀቱ ክብረ ወሰን እንድታሻሽል አስችሏታል። ንግስት ጌታቸውና ሀብታም አለሙ 6ኛና 8ኛ በመውጣት ውድድራቸውን አጠናቀዋል። በውድድሩ እስከ 8ኛ ደረጃ ይዘው ያጠናቀቁ ሁሉም አትሌቶች ከ2 ደቂቃ በታች በመግባትም ችለዋል። የ2025 የዳይመንድ ሊግ ባለፈው ሳምንት በሌላኛዋ የቻይና ከተማ ዢያሚን ሲጀመር ዛሬ ደግሞ በሻንጋይ እየተደረገ ይገኛል። ጽጌ ድጉማ በፓሪስ ኦሎምፒክ ውድድር ለሀገሯ የብር ሜዳሊያ ማምጣቷ የሚታወቅ ነው። ኢትዮጵያ ብዙም በማትሳተፍበት አጭር ርቀት ላይ ነጥራ የወጣችው ጥቁሯ ዳይመንድ ዛሬም ታሪክ ሰርታለች። በተለይ ባለፈው ብዙዎችን ያስቆጨ ውጤት በቻይና ናንጂንግ የዓለም የቤት ውስጥ ሻምፒዮና ውድድር ላይ ማስመዝገቧ የሚታወስ ነው። በዚህ ውድድር ለወርቅ ስትጠበቅ 5ኛ ነበር ያጠናቀቀችው። ዛሬ ግን ያንን ቁጭት የሚያስረሳ አስደናቂ ድል አስመዝግባለች። በነገራችን ላይ ዛሬ ጽጌ ያሸነፈችበት አስደናቂ ብቃት ዓለም አቀፍ መነጋገሪያም ሆኗል። ምክንያቱም ብዙ ጊዜ የ800 ሜትር የአጭር ርቀት ውድድር አትሌቶች አንገት ለአንገት ተናንቀው የሚገቡበት ውድድር ነው። ጽጌ ግን ባልተጠበቀ አስደናቂ ብቃት ተፎካካሪዎቿን በሰፊ ልዩነት ነው ያሸነፈችው። ምናልባትም ጽጌ ባለፈው የዓለም የቤት ውስጥ ሻምፒዮና ላይ መሸነፏ እጅግ እንዳስቆጫትና ያንን ቁጭት የሚያስረሳ ድል ለማስመዝገብ ወደ ውድድሩ እንደገባች አንዱ ማሳያም ነው። አሁንም በዓለም አደባባይ ኮርተው ለሚያኮሩ ጀግኖች አትሌቶቻችን እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እንወዳለን። በነገራችን ላይ ዛሬ ጽጌ አዲስ ሪከርድም ማስመዝገቧ ከላይ ገልጫለሁ። ያለፈው ሳምንት እሁድ በ45ኛው የለንደን ማራቶን ኢትዮጵያዊቷ ጀግና አትሌታችን ንግስት አሰፋም የዓለም ሪከርድ ጭምር በመስበር አዲስ ታሪክ ማስመዝገቧ ይታወቃል። የጽጌ ሪከርድም በሳምንት ውስጥ የተመዘገበ ሌላኛው ሪከርድ ነው። በሌላ አትሌቲክስን በሚመለከት ጉዳይ ደግሞ በሚያሚ እየተካሄደ ባለው ውድድር አትሌቶቻችን የተለያዩ ድሎች ያስመዘገቡ ነው። ዛሬ ማለዳ በተካሄደው የ5000 ሜትር የሴቶች የግራንድ ስላም ትራክ ውድድር እጅግ ከፍተኛ ፉክክር የተካሄደበት ውድድር ነበር። በተለይ ኬንያውያንና የኢትዮጵያውያን እንደገና ቀንደኛ ተቀናቃኝ መሆናቸው ያሳዩበት ውድድርም ነበረ። በዚህ ውድድር 1ኛና 2ኛ ደረጃ ያገኙት አትሌቶችም አዲስ ታሪክ አጽፈዋል። ዛሬ ማለዳ በተደረገው ውድድር በኬንያዊቷ አትሌት አግነስ ኔግቲች እና መዲና ይሳብ እንዲሁም በሌላኛዊቷ የኢትዮጵያዊት አትሌት መካከል አስጨራሽ ትንቅንቅም አድርጓል። ኬንያዊቷና የኢትዮጵያዊቷ መዲና ይሳ አንገት ለአንገት ተናንቀው የገቡት ሁለቱም አትሌቶች በሽርፍራፊ ማይክሮ ሰኮንድ ነው መበላለጥም የቻሉት። ኬንያዊቷ አትሌት ኔግቲች ይህ ውድድር ብታሸንፍም አትሌት መዲና ይሳን ግን ያሸነፈቻት በሽርፍራፊ ማይክሮ ሰኮንድ በመሆኑ በቀጣይ ውድድርም ከባድ ፉክክር ሊሆን እንደሚችልም ይጠበቃል። ባለፈው ሳምንት በጀርመን አዲዳስ ባሰናዳ ውድድር መዲና 1ኛ ደረጃ ይዛ ማጠናቀቋ የሚታወስ ነው። ኢትዮጵያውያን አትሌቶች የሚጠበቁበት የግራንድ ስላም ትራክ ውድድርም ዛሬ ይቀጥላል። በአሜሪካዊው የአጭር ርቀት አትሌት ማይክል ጆንሰን የተጀመረው ግራንድ ስላም ትራክ በዓመት ለ4 ጊዜ በተለያዩ ከተሞች የሚካሄድ ሲሆን የሁለተኛዋ ከተማ ሚያሚ ውድድርም ዛሬ ማለዳ በይፋ ተጀምሯል። በውድድሩ በረዥም ርቀት በሁለቱም ጾታ የኢትዮጵያውያን አትሌቶች ድል ያደርጋሉ ተብለውም ይጠበቃሉ። በሚያሚ በሚደረገው በዚህ ውድድር ከ24 ሀገራት የተውጣጡ አትሌቶች የሚፎካከሩበት ታላቅ ውድድርም ነው። 1ኛ የሚወጣው አትሌትም $100,000 ሽልማት ያገኛል። ውድ የዛሬ ሚዲያ ቤተሰቦች ከቻይና ሻንጋይ የዳይመንድ ሊግ ውድድርና እንዲሁም ደግሞ ከአሜሪካ ሚያሚ አሁን እየወጡ ያሉ መረጃዎችም ቶሎ በፍጥነት እናደርሳችኋለን። እስከዛው ግን መልካም ጊዜ ሆነላችሁ። ቻው ቻው።